ነው የሚነሳው ፈርዘር ሞል ከነን እስራኤላዊት እንደሆነ የሚያሳየን ደግሞ ዘዳግም ምዕራፍ 34 ቁጥር 10 ላይ እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲያ በእስራኤል ዘንድ አልተነሳም ማለት አልተነሳም ብቻ አይደለም የሚለው ለምሳሌ አንዳንድ ቅጆችን ልክ እንደ ፔንታተክ እንደ ሳማሪታን ፔንታተክን ብንመለከት ምን ኢቨን ጂዊሽ ሊትሬቸሮችን ብንመለከት ዊል ኔቨር አራይዝ ነው ያሉት ወደፊትም ጭምር አይነሳም ነው በእስራኤል ምድር ማለት ነው ሶ ይሄ ነብይ ከእስራኤል የሚነሳ አይደለም ከነገደ እስራኤል ውጪ የሚነሳ ነብይ ነው ማለት ነው ፈርዘር ሞር ደግሞ በጣም የሚያሳየን ደግሞ ይሄ ነብይ ከኢየሱስ ክርስቶስም በኋላ የሚመጣ ነብይ ነው ማለት ነው ለዛም ነው ዮሐንስ ወንጌል ላይ ሲጠይቁት ምን አለ መጥምቁ ዮሐንስን ሶስት ጥያቄዎች ጠየቁት ሶስቱንም ኔጌቲቭሊ ነው የመለሰው መሲሁ ነህ አሉት ኤላይጃ ነህ አሉት ፕሮፌት አሉት the prophet ማለትም ዘዳግም 18 ላይ ያለው ማለት ነው ዴፊኒት አርቲክል አለው የሚታወቅ ነው ዘዳግም 18 ላይ ያለው ነብይ እንደሆነ ማለት ነው ሶ ይሄም ነብይ ኢየሱስ እስከመጣበት ድረስም አልመጣም ከኢየሱስ በኋላም የሚመጣ ነብይ ነው ምክንያቱም ጂውሾች እንኳን አንደርስታንድ ያደረጉት ኢየሱስ እንዳልሆነ ነው ማለት ነው ሶ ይሄ ነብይ ማን ነው ከተባለ ነን እስራኤላዊት ሆነ እንደ ሙሴ ያለ ነብይ ሲባል ምን ማለት ነው what does it mean ከተባለ እንደ ሙሴ ያለ ነብይ ሲባል ሙሴ ዩኒክ የሆነ ስታተስ አለው እሱ ምንድነው አዲስ ህግን ከማምጣትና አዲስ ኮቨነንትን ከማምጣት ደረጃ ነው በእነዚህ ሁለቱ ነው እንደ ሙሴ ያለ ነብይ ሲባል ሶ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ኤግዛክትሊ ነን እስራኤላዊት ሆነ አዲስ ህግን ያመጣ አዲስ ኮቨነንት ያመጣ መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ብቻና ብቻ ናቸው ማለት ነው ወገናችን prove me wrong ሌላኛው ደግሞ ዘዳግም ምዕራፍ 33 ላይ የምናገኘው ትንቢት ነው እሱ ምን ይላል እግዚአብሔር ከሲና መጣ በሴራም ተገለጠ ከፋራን ተራራ አበራላቸዋል ከአላፋትም ቅዱሳኑ ጋር መጣ በስተቀኙም የእሳት ህግ ነበረላቸው ይላል ከሲና መጣ የሚለው የኢየሱስ ክርስቶስን የሙሴን ግልጠተ መለኮት የወረደለትን የሚያሳይ ሆኖ ሳለ በሴር ደግሞ የሚለው የኢየሱስን ነው ምክንያቱም ሴር የምትገኘው ፓርት ኦፍ ፋላስቲን እና ፓርት ኦፍ ኢዶም ነው which is ኢየሱስ የነበረበት ቦታ ማለት ነው ፋራን ተራራ አበራላቸዋል This is the most ይሄንን ቦታ ነው በደንብ አተኩራችሁ ማዳመጥ ያለባችሁ ፋራን የት ነች ከተባለ ፋራን is Arabia ፋራን a desert of Arabia strong ጄምስ ስትሮንግ ማለት ነው እንደሚያስቀምጠው encyclopedia of biblica ምን በማለት ያስቀምጣል ፋራን the tribal names ፋራን በማለት ያስቀምጣል so ፋራን የት ነች አረቢያ ነች ማለት ነው ስለዚህ ይሄ አካል የሚመጣው ከየት ነው ከአረብ ነው እንዲሁም ደግሞ ምን አለ he come with 10,000 of saints አለ ከ10,000 ቅዱሳኑ ጋር መጣ አለ ኤግዛክትሊ መልእክተኛው ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ ሲያደርጉ ጉዟቸውን ከ10,000 ሰሃቦቻቸው ጋር ነው የሚሄዱት ማለት ነው the prophet left Medina for Mecca in the company of 10,000 Muslim warriors በማለት ሰሂህ በሆነ ሐዲስ ላይ እናገኘዋለን ማለት ነው so ይሄንን የሚያሟሉት አሁንም መልእክተኛው ሰለላሁ ዐለይሂ ወሰለም ሆኖ እናገኘዋለን ማለት ነው እንዲሁም በስተቀኙ ህግ ነበረው አለ ማን ነው ህግ ይዞ የመጣው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ቁርአንን ህግን ይዞ የመጡት ማለት ነው so this is another prophecy ሌላኛው ትንቢት ነው ሌላኛው የምናገኘው ታላቁ ትንቢት ደግሞ ወገናችን I want you to prove me wrong በእነዚህ ጥቅሶች ላይ ማለት ነው ዳንኤል ምዕራፍ 2 ላይ ነው ዳንኤል ምዕራፍ 2 ላይ ነቡካድኔዛር ያየው ህልም አለ ይሄንንም ደግሞ ዳንኤል ይፈተዋል እነዚህንም በተለያዩ ቁሳቁሶች ይገልጻቸዋል ይሄንን ህልሙን ማለት ነው እነዚህ ህልሞቹ ምንድናቸው ከተባለ መንግስታት ነው ያየው ከሰማይ የሚነሱ መንግስታት የመጀመሪያው መንግስት ማን ነው ከተባለ እዛው ላይ ይናገራል ቁጥር 38 ላይ ወረድ ብላችሁ ስታነቡት የመጀመሪያው ወርቁ ማለት ነው ይሄ ወርቁ ማን ነው ይለዋል አንተ ነህ ይለዋል ማንን ነቡካድኔዛር የባቢሎን መንግስት ነበር ራሱ የሚታወቅ ነው so the first kingdom is Babylon who is the second kingdom ሁለተኛው ኪንግደም ደግሞ ማን ነው ከተባለ ሁለተኛው ኪንግደም ደግሞ ካንተ በኋላ ካንተ የሚነሳ ሌላ መንግስት ይነሳል አለ ከማይ የሚነሳ ባቢሎንን ኮንኩዌር አድርጎ የሚነሳ who is this kingdom ከተባለ the second kingdom is Medo Persian በማለት ኤሊካት ኮሜንተሪ ያስቀምጣል ቢብሊካሊ ማግኘት የምንችለው ነገር ነው ማለት ነው እንዲሁም ደግሞ ዳንኤል ምዕራፍ 2 ላይ ሶስተኛው መንግስት ያስቀምጣው ማነች አለ ግሪክ መሴዶኒያን ኢምፓየር በማለት ያስቀምጣል ሶስተኛው መንግስት ማነች ግሪክ መሴዶኒያን ኢምፓየር ነች ማለት ነው አራተኛው መንግስት ማነች ከተባለ አራተኛው መንግስት እዚህ ጋር ክሏለን የተከፋፈለ መንግስት ዲቫይድድ ኪንግደም ይሆናል አለ ዲቫይድድ ኪንግደም who is this kingdom የትኛው ኪንግደም ነው ከተባለ የኢየሩሳሌሙ ቄርሎስ ሲሪል ኦፍ ጀሩሳሌም ካቴኬቲካል ሌክቸር
ሌክቸር 15 አርቲክል 13 ላይ ምን በማለት ይናገራል? the fourth beast shall be the fourth kingdom upon earth which shall surpass all kingdom and that this kingdom is the Romans በማለት ይናገራል። እንዲሁም ጄሮም በተመሳሳይ ሁኔታ which clearly refers to the Romans በማለት ይናገራል። ሶ ሮም ትከፋፈላለች አለ። አራተኛዋ መንግስት ሮም ከሆነች ሮም ትከፋፈላለች አለ። ሮም መች ነው የተከፈለችው? በ395 ነው እንደምናውቀው ማለት ነው። ሮም ከተከፈለች በኋላ አስተውሉ፣ እዚህ ጋራ የአምላክ መንግስት ይነሳል አለ። ይህም የአምላክ መንግስት ሮምን ያጠፋታል አለ። በታሪክ የተነሳ መንግስት ከሮም ዲቪዥን በኋላ ሮም ከተከፈለች በኋላ የተነሳ መንግስት ማን ነው? ኢስላሚክ ኪንግደም። እንዲሁም ሮምን ያጠፋት ማን ነው? ኢስላሚክ ኪንግደም። ሶ ክሊርሊ ዳንኤል ላይ ትንቢት እናገኛለን ማለት ነው። ይህንንም ኤድዋርድ ጊበን ሂስቶሪያን ነው አድሚት አድርጎታል፣ በሙስሊም እንደጠፋች ማለት ነው። ይህንን ሌላኛው ትንቢት ነው ማለት ነው። ይህንን ትንቢት መልስ እንድሰጥበት እንፈልጋለን፣ መልስ እንጠብቃለን ወገናችን ማለት ነው፣ መልስ ካለ። ሌላኛው ደግሞ ቁርአን ላይ የምናገኘው ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደይሂ ሚነ ተውራቲ مبشرا برسول ياتي من بعد اسمه احمد فلما جاءهم بالبينات قالوا هذا سحر مبين በማለት ኢሳ አለይሂ ሰላም ከእርሱ በኋላ አህመድ እንደሚመጣ የተናገረበትን እናገኛለን ማለት ነው። ይሄንንም በወንጌላት ላይ ለምሳሌ ዮሐንስ ወንጌል ላይ ስለ አህመድ እናገኛለን ከነስሙ ማለት ነው። ከነስሙ አይገርማችሁ? ከነስሙ ነው ዛሬ ወገናችንን አሳምኘው ሞተው ማለት ነው። ምን በማለት ይናገራል? ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ማለት ቁርአን ላይ ልክ እንዳለው ማለት ነው። ከእኔ በኋላ የሚመጣው አለ። ስለዚህ እሱ ከሄደ በኋላ ይመጣላል። አጽናኙ የሚለው ቃል ላይ አስተውሉ፣ ፓራክሊቶስ ነው የሚለው። ፓራክሊቶስ የሚለው መጀመሪያ ወደ ቃሉ ስንገባ ማለት ነው፣ ፓራክሊቶስ የሚለው ትርጓሜው ምንድነው ከተባለ የሁለት ቃላት ውቅር ነው፣ ፓራና ክሊቶስ የሚል ማለት ነው። ፓራ የሚለው አሎንግ ሳይድ፣ እንዲሁም ደግሞ ክሊቶስ የሚለው ቱኮል በሚለው ተተርጉሞ ነው ብዙ ትራንስሌሽኖች ላይ አድቮኬት ወይንም ሶ ኦን ሶ ፎርዝ ኮምፎርተር ተብሎ የተተረጎመው ማለት ነው። ይሄ ትርጓሜ ግን ለብዙ ትርጓሜዎች ተጋላጭ ሆኗል፣ ለብዙ ትራንስሌሽኖች። ለዛም ነው አድቮኬት፣ ኮምፎርተር፣ ሄልፐር ሶ ኦን ሶ ፎርዝ የሚሉ ትርጓሜዎችን እዚህ ጋር የምታገኙት ማለት ነው። ይሄ ትርጓሜ ለብዙ ትራንስሌሽኖች አጋላጭ ሆኗል፣ ተጋላጭ ሆኗል። እንዲሁም ደግሞ ያንን አካል ኢየሱስ የጠቀሰውን አካል የሚገልጽ አይደለም። ለዛም ነው ታላቁ ፕሮፌሰር ግሌን ኔልሰን the work of the holy spirit በሚለው መጽሐፉ ላይ ምን በማለት ይናገራል? there is a visible gap between the title Paracletos and the function John assigns to it. The difficulty reveals itself to attempt to translate the term. Some suggestions are comforter, advocator, intercessor, convincer, strengthener, helper, and a friend, but none have met with widespread approval. They all fail to capture accurately and comprehensively በማለት ይናገራል። ስሙን ትራንስሌሽኑን ትርጓሜውን ማለት ነው። እነዚህ ሁሉ ትርጓሜዎች ትክክለኛው ኢየሱስ የተናገረውን የዛን አካል ባህሪያት የሚገልጹ አይደለም በማለት ይናገራል። ፕሮፌሰር ማለት ነው። እንዲሁም ሬይመንድ ብራውን በተመሳሳይ መልኩ by way of summary we find that no one translation of Paracletos captures the complexity of the function በማለት የትኛውም ትራንስሌሽን ብቁ የሆነ ትርጓሜን እንዳልሰጠ ይናገራል። ለዛም ነው አንዳንድ ትርጓሜዎች ቃል በቃል ቃሉን ፓራክሊት የሚለውን የግሪክ ቃል ያስቀመጡት ሳይተረጉሙት ማለት ነው። ይሄ ደግሞ ምንም ትርጉም የለሽ ነው ማለት ነው። ሶ ይሄ ቃል ሌላ ትርጓሜ አለው ወይ? ፓራክሊቶስ የሚለው ሌላ ትርጓሜ አለው ወይ ካልን ኦፍ ኮርስ አለው። ፓራ የሚለው ሞርዛን የሚል ትርጓሜ ሲኖረው አኮርዲንግ ቱ ቴዎር ግሪክ እንግሊሽ ሌክሲካን ነው የከፈትኩልህ ያለሁት ሞርዛን የሚል ትርጓሜ ሲኖረው፣ ክሊቶስ የሚለው ደግሞ ስዊደ ሌክሲካንን ብንመለከት ለምሳሌ ክሊቶስ የሚለው ግሎሪ በማለት ተርጉሞታል ማለት ነው። ሶ ቃሉ ክሊቶስ የሚለው to glory or to glorify የሚል ትርጓሜ ያለው፣ to praise or to glorify የሚል ሌላ ትርጓሜ ያለው፣ ወይንም ደግሞ ሞርዛን የሚል ትርጓሜ ያለው ማለት ነው። ፓራክሊቶስ የሚለው praised in excess over or glorified in excess over የሚል ትርጓሜ ያለው ማለት ነው። አህመድ የሚለው ስም ደግሞ ኤግዛክትሊ ትርጓሜው ምንድነው? more praised የሚል ነው። ሶ ኢየሱስ ክርስቶስ ደግሞ ምን ብሎ ተናግሯል ብለን ድምዳሜ መስጠት እንችላለን? አህመድ ብሎ ተናግሮ አህመድ የሚለውን ደግሞ የግሪክ ጸሐፊያን ተርጉሞታል። ለዚህም ዋነኛው ምሳሌው ምንድነው? የግሪክ ጸሐፊያን አንድን ስም የግሪክ አቻ በሆነ ኢኩዊቫለንት በሆነ
ቃል ይተረጉሙ ነበር። ለዛም ኬፋስ የሚለው የጴጥሮስ ስም ትልቁ ማሳያ ነው። ኬፋስ ብሎ ጴጥሮስ የሚለውን ግሪክ ወደ አቻ ወደሆነ ቃል ተርጉሞታል። ኢየሱስ ያለው ምንድነው? ኬፋስ ይለው አቻ ወደሆነ ቃል ተርጉሞታል። ኢየሱስ ደግሞ ጴጥሮስ ወደሚል አቻ ወደሆነ ቃል ተርጉሞታል። ሶ ኢየሱስ ምን ብሎ ተናግሮ ነበረ? ኦኬ ሰዓቴን መቀጠል ትችላለህ። ሰዓት ጨርሻለሁ። ኦኬ ሰዓትን መያዝ ትችላለህ። እንግዲህ ሁላችሁም እንደሰማችሁት ነው። ዛሬ መሐመድን በመጽሐፍ ቅዱስ እንፈልጋለን። ግን አንድ ጊዜ አንድ ጊዜ ቀጥል። ሰዓቱን እያሳየኝ እሺ እንግዲህ ወንድማችን አንተ ሰዓት አልያዝክም? አልያዝኩም። እዚህ ስት ከላይ ነው የሚይዘው። አንተም ያዝ ስለማውቀው ማለት ነው። እሺ ያዝ አንተ። አንተም ያዝ። ድምጽ ይሰማል። ችግር የለም። አስጀመርከው? ላስጀምረው ነው። ቀጥል። 1 2 3። ኦኬ እንግዲህ እንደሰማችሁት ነው። ወንድማችን ጥያቄዎቹን ሲያቀርብልን ነበር። መሐመድ ነው ይሄኛው ከሚለው ሐሳብ ይልቅ ጥያቄዎች ላይ ነው ፎከስ የሚያደርገው። ግን በኋላ ላይ የምንመለስበት ይሆናል። እኛ የምንፈልገው መሐመድ የሚለውን በመረጃ እንድናገኝ ነው። እሺ እኔ እንግዲህ መሐመድን ከጠቀሰባቸው ጥቅሶች አንዱን ከሱ ጀምራለሁ። እርሱም ዘዳግም 18:18 ስለ መሐመድ ይናገራልን የሚለውን ሐሳብ ነው የምናነሳው። አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረ ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ አልስማ፣ ይችን ታላቅ እሳት ደግሞ አልይ ብለህ እንደለመንክ ሁሉ አምላክ እግዚአብሔር ከአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታዳምጣለህ ይላል። ስለዚህ ከወንድሞችህ መካከል እንዳንተ ያለ ነቢይ ያስነሳለሁ፣ ቃሉን ባፉ አደርጋለሁ፣ ቃሌንም ባፉ አደርጋለሁ፣ ያዘዝሁትን ቃል ሁሉ ይፈጽማል ወይም ይነግራቸዋል ነው የሚለው። ስለዚህ ሙሐመድ ሙሴን ይመስላሉ የሚሉ ሐሳቦችን እናነሳለን። ለምሳሌ ሙሐመድ ሙሴን ይመስላሉ። መቼም በሰውነቱ አይሆንም፣ በነብይነቱ ስለሆነ አምላክ ተገልጦለታል። እንዴት ተገለጠለት የሚሉ ሐሳቦችን እናነሳለን። ለምሳሌ እግዚአብሔር አምላክ የእግዚአብሔር መልአክ በእሳት ነበልባል መካከል ተመለከተ ይላል። እዚህ ክፍል ላይ እንደሚናገረው አምላክ የአምላክን መልአክ እንዳየ ሙሴ ይነግረናል። ከዛ እሳት ደግሞ ቁጥቋጦ ደግሞ እሳት ሲነድ ቁጥቋጦ ሳይቃጠል አየ ይላል። ስለዚህ እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው እርሱን ጠርቶ ሙሴ ሆይ አለው። ምን ማለት ነው? በመላእክትን አይቷል። ሙሴ ሲገለጥለት አምላኩ እግዚአብሔር ተናግሮታል። ደግሞም እኔ የአብርሃም አምላክ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ማንነቱን ነግሮታል። እንቀጥል። ሙሴ ምን ማድረግ እንዳለበትና ለምን እግዚአብሔር እንደተናገረው እስራኤልን ከግብፅ አድኖ ወደ ከነዓን ወተትና ማር እንደምታፈሰው ሊወስድ እንደሆነ ሚሽኑን ነግሮታል። ቁጥር 13 ላይ ሙሴም እግዚአብሔርን አለ፣ ማን ነው ስምህን ቢጠይቁኝ ማን እላቸዋለሁ አለው። እግዚአብሔር ስሙን ነገረው። ያለና የሚኖረኝ ነኝ ብሎ በግልጽ ቋንቋ በማያሻማ መልኩ አምላኩ ተናገረው። ምዕራፍ 4ን በሙሉ ማንበብ ትችላላችሁ። ምዕራፍ 4ን እንደዚህ ማንበብ ትችላላችሁ ሙሉውን። ሙሴ እንዴት ይሰሙኛል አልተገለጠልኝም ቢል ተአምራት ሰጠው፣ ብትር ሰጠው፣ እጁን ብብቱ ውስጥ አደረገ፣ እጁ ተቀየረች። እሱ እንኳ ኮልታፋ ነኝ መናገር አልችልም ቢል እንኳ ወንድሙን አንተም ትናገራለህ ቃፉን ባፉ ታደርጋለህ አለው። እኔ ካፍና ካፉ ጋር ሆናለሁ የምታደርጉትን አስተምራችኋለሁ ብሎ አብሮ ምስክር ሰጥቶ ከሙሴ ጋር ወንድሙን አሮንን እንደላከ እንመለከታለን። አንድ መልአክ አይቷል። ሁለተኛ አምላኩ ተናግሮታል፣ የሚያደርገውን ነግሮታል፣ ከዛ ስሙን ነግሮታል። ከዛ ሰዎቹ ጋር ሲሄድ ማድረግ ያለበትን ተአምራት እንደተገለጠለት ማሳያ ሰጥቶታል። ምስክር ከጎኑ አድርጓል። የሙሐመድስ መገለጡ እንዴት ነው? ከሙሴ ጋር ይመሳሰላሉ። በሂራ ዋሻ የሚያስፈራውና የሚያስደነግጠው አካል ተገለጠ ይላል። የተገለጠለት አካል በኃይል ያዘኝ ይላል። ከዛ ጨመቀኝ መተንፈስ እስከሚያቅተኝ ማለት ሊሞት ትንሽ ሲቀረው ማለት ማንበብ ብሎ ማንበብ አላውቅም ሲለው እንኳን አይሰማው። እንግዲህ ከአምላክ ዘንድ የመጣ መልአክ
ተመልከቱ። ከአምላክ ዘንድ የመጣ መልአክ አለማንበቡን እያወቀ አንብብ እያለ ደጋግሞ የጨመቀ መተንፈስ እስከሚያቅተው ድረስ ማለት ነው። ይሄ ሙሴ በዚህ መልኩ ተገልጦለታል። ይሄ የተገለጠለት አካል ራሱ ማን እንደሆነ አያውቅም። ሙሴ ያውቃሉ። ያው መልአክ እንደተገለጠለት ያውቃል። አምላኩ ስሙን እንደነገረው እናውቃለን። ለዚህ ጋር አላህ ተናግረዋል ወይ? አምላኩ ነግሮታል? አልነገረው። እስኪ አስቡት። መሞት ሊሞት እስከሚቀረው ድረስ ያውም 3 ጊዜ ማንበብ አላውቅም እያለው እንደዚህ ያለ መልአክ ነው ወይ ለሙሴ የተገለጠው? ይሄ እንዴት ብሎ ነው ከሙሴና መሐመድ የሚመሳሰሉት? መሐመድ ከመገለጡ በኋላ ራሱን ሊያጠፋ ወደ ተራራ እንደሄደ በተደጋጋሚ ነግረናል። ሰሂህ አልቡኻሪ 6982 ላይ አለ። ነብይነቱን እንኳ የነገሩት ከድጃና ወረቃ የሚባሉ ሰዎች ናቸው። ከድጃ የምትባል ሴት በኋላ ላይ አነሳዋለሁ፣ በኋላ መጨረሻ ላይ አነሳዋለሁ። ከድጃ የምትባልና ወረቃ የሚባል ነገር ለህይወቴ ሰጋለሁ፣ ምን እንደደረሰብኝ አላውቅም እያለ ሲል ነው የምታዩት። የተገለጠለትን አካል አቅም በምን ሂሳብ ነው ሙሴና መሐመድ ሊመሳሰሉ የሚችሉት ነው? ይህን በኋላ እመለስበታለሁ። እሺ መሐመድ መገለጥ የሚመጣልኝ ይላል። ተመልከቱ እንግዲህ መገለጥ የሚመጣልኝ the divine inspiration never come to me while I was under the blankets of any woman amongst you except her ከአይሻ በስተቀር ይኸው ሰሂህ ቡኻሪ 3975 ላይ ነው ያለው። ከአይሻ ብርድ ልብስ ስር ካልሆነ በቀር በአንዳችሁም ቀሚስም የሚላለ ሌላ ቦታ ያሳያለሁ መጋር ይሄ ምንድነው ብርድ ልብስ ስር ካልሆነ መገለጥ አይመጣልኝ ማለት። ሙሴ የትኛው ላይ ነው? በሚስቱ ብርድ ልብስ ውስጥ ሲሆን መገለጥ የሚመጣለት ነው። ተመልከቱ እንዴት ብሎ ነው ሊመሳሰል የሚችለው? መሐመድ ይኸውላችሁ እንደ ግመል መገለጥ ሲመጣለት እንደ ግመል ያንኮራፋ ነበር ይላል። የቱ ጋ ነው ሙሴ መገለጥ ሲመጣለት እንደ ግመል ያንኮራፋው? እንግዲህ የግመልን ማንኮራፋት ላሰማችሁ አልችልም። አሁን እዚህ በትክክል መደረግ ማለት ውይይታችን ስሙዝ መሆን ስላለበት። እንደውም አይሻ ስትናገር ምን ይላል? በጣም ቀዝቃዛ በሆነ ጊዜ እንግዲህ ከጭንቀቱ የተነሳ ዲቫይን ኢንስፒሬሽን ሲመጣለት ያለበው ነበረ፣ ይንጠባጠብ ነበረ። ይሄ ላብ ጠብታ አይደርስ ነበር። እንዴት ብሎ ነው ሙሴ ጋር አንድ አይነት መገለጥ ሊኖራቸው የሚችለው? እሺ እንቀጥል። መሐመድ መገለጥ የሚመጣልኝ እንደ ደወል ድምፅ ነው ይላል። ላይክ ዘ ሪንጊንግ ኦፍ ኤ ቤል ይላል። መልሶ ራሱ ደግሞ ቤል ወይም ደወል ያለበት ቤት ደግሞ መላክ አይገባም ይላል። መላኩ እንደ ደወል ድምፅ አይነት ነው፣ አይነቱ እንደ ደወል ድምፅ አይነት ነው የሚመጣው። የደወል ድምፅ ደግሞ ያለበት ቦታ ወይም ደወል ያለበት ቦታ አይገባም። የደወል ድምፅ ሰይጣን የሙዚቃ መሳሪያ ነው ይላል። ተመልከቱ። የት ላይ ነው ሙሴ የእንደ ሙዚቃ መሳሪያ ይመጣል ማለት? በደወል ድምፅ ይመጣል። የደወል ድምፅ ሲሆን በጣም ይከብዶ የነበረ ይላል መገለጡ። የት ላይ ነው ሙሴ መገለጥ ከብዶት መገለጡ ከብዶኛል ብሎ የሚለው? እንዴት ነው ሊመሳሰሉ የሚችሉት ነው? ኦኬ መሐመድ ተመልከቱ፣ ድግምት ተደርጎበት ከሚስቶቹ ጋር ወሲብ እያደረገ እየመሰለው የወሲብ እንቅስቃሴ ያደርጋል፣ ወይም ደግሞ ያደረገ እየመሰለው ግን አላደረገም ይላል። ይሄ ሙሴ የት ላይ ነው ድግምት ተደርጎብኝ እንደዚህ ያለ ነገር ደረሰብኝ ያለው? እንዴት ነው በነብይነት በመገለጥ ደረጃ አንድ አይነት ሊሆኑ የሚችሉት? መሐመድ አላህ አልተናገረውም ክፍሉ ላይ መልአክ መሆኑን እንኳን አላወቀም። የሙሴን አይታችኋል። መልአክ መሆኑንም አውቀዋል። ገብቷችኋል? መልአክ መሆኑንም አውቀዋል። አምላክ ሲናገረው ስሙንም ነግሮታል። በደንብ ዲቴል ነው ያወራው። ታምራት ሰጥቶታል። አብሮት የሚሆን ሰው ሰጥቶታል። በደንብ ነው ያወራው። መሐመድ ግን ይህንን አያውቅም ነበር። ሌላው ደግሞ መሐመድ ይሄው ሱናና ናይ 3960 ላይ አይሻና አንቺ እንትን ጸጉሩን ስትዳብሰው ሸይጣን አለብሽ ወይም ደግሞ ሸይጣንሽ መጥቷል ሲላት አንተስ ሸይጣን አለብህ ወይም ደግሞ ሸይጣን ቁራኛ አለህ ወይ ካንተ ጋር ስትለው ወይኔ ግን ሰልሟል ይላታል። እንዲሁም ደግሞ እዚህ ሰሂህ ሙስሊም 2814 ላይ ደግሞ ሸይጣን ለእያንዳንዱ ከጅኒ የሆነ ቁራኛ ሸይጣኑ ማለት ነው ያልሰለመው ቁራኛ ሆኗል፣ ለሁላችሁም ቁራኛ ተሰጥቷል። አንተ ሲሉት አሁንም ግን ወደ መልካም እንጂ ወደ ክፉ አያዘኝም፣ ስለዚህ ወደ መልካም እንደሚያዘው ይናገራል። ሸይጣን ማጥመሚያ ቃል ተልኮበታል ይላል። እንግዲህ መሐመድ ቁርአንን ሲቀራ አፉ ላይ ሸይጣን ካለ ያልሆነ
ቃል አስቀምጦበት ተናግሯል። ማስረጃውን ይሄው ሱራ 22 ቁጥር 52 ላይ አለ። ስለዚህ መሐመድ ነቢያቶች ሁሉ ይሄን እንደደረሰባቸው ይናገራል። የት ላይ ነው ሰይጣን ሙሴ ማጥመሚያ ቃል አፌ ላይ ያስቀመጠ? ከዛ በኋላ እግዚአብሔር አጠራልኝ ያለው የት ላይ ነው? ወንድማችን እንዲነግረን እንፈልጋለን። በዚህ ሁሉ አንዱም ነው የምላችሁ፣ አንዱም ሙሴና ሙሐመድ ሊመሳሰሉ አይችሉም። ሌላው ወደ መጀመሪያው ስመለስ ከወንድሞች መካከል ባይዘዌ ከወንድሞች መካከል የሚለው በምን ሂሳብ ነው? አያታቸው ወንድም የነሱ ወንድም የሚሆን እነዚህ እስራኤላውያን ናቸው። በአንድ ቃል የተጠሩ እስራኤላውያን ናቸው። እንዴት ብሎ ነው እስማኤል የነሱ ወንድም የሚሆን? ባይዘዌ ለምሳሌ የያዕቆብ ወንድም አጎታቸው ማለት ነው። የያዕቆብ ወንድም ኤሳው ነው፣ ኤዶማያን የሚባሉት ማለት ነው። ስለዚህ ኤዶማያን የእስራኤል ወንድሞች ሊሆኑ ይችላሉ። ምናልባት እንደው ከእስራኤል መካከል አይደለም እንኳ ቢባል ኤዶማያን የማይሆንበት ምክንያት ምንድን ነው? እሺ ሌላው ጥያቄ በምን ሂሳብ ነው እስማኤል አረባዊ የሚሆነው? አባቱ ከኡር ከለዳውያን የተገኘ አብርሃም ነው። እናቱ ግብፃውያን ናት። በምን ሂሳብ ነው እሱ አረባዊ የሚሆን? ባይዘዌ ወስዳም ከግብፅ ነው እንግዲህ የዳረችው። በምን ሂሳብ ነው ሙሐመድ የእሱ ዘር አረባዊ የሚሆነው ማለት? እሺ ልቀጥል ወደ ሌላ ሀሳብ፣ በኋላ ጥያቄ ሲነሳ ስለምናነሳ። እሺ ወንድሞቻችን ባይዘወይ ወንድሞቻችን ሙሐመድን ፍለጋ የማይገቡበት ቦታ የለም። ለምሳሌ ዳንኤል ላይ ያነሳው ሀሳብ አለ። ዳንኤል ላይ ምን ይላል? መንግስቱ ለዘላለም ነው የሚለው። ለምሳሌ ይቺ ዘላለም የምትለዋ ጋር ቻት አላም የምትለዋ ቃል ዘላለም ማለት ነው። ስለዚህ የትኛው ንጉስ ነው ለዘላለም ይኖረው? የትኛው ንጉስ ነው? እሺ ልምጣ። እነዚያ ነገስታት ቁጥር 45ን ምዕራፍ 2 ቁጥር 45 ላምላችሁ። ድንጋዩ እጁ ላይ ሳይነካ ከተራራ ተፈንቅሎ ብረቱንና ናሱን ስሙኝ፣ ብረቱንና ናሱን ሸክላውንና ብረቱን ወርቁንም ሲፈጨ እንዳየ እንዲሁ በኋላ የሚሆነው ታላቅ አምላክ ለንጉስ አስታውቆታል ይላል። ድንጋዩ እንግዲህ መጨረሻ ላይ የመጣው ማለት ነው። ማን ነው? ብረቱን እና ሸክላውን፣ ናሱን፣ ብሩን፣ ወርቁን፣ ባቢሎንን፣ ማዶ ፐርሺያን፣ ግሪስን እንድን ሮምን በሙሉ የፈጨው ምንድን ነው ይላል? ድንጋዩ። ኦኬ። ስለዚህ ሙሐመድ ባቢሎንን አሸንፏል፣ ፈጭቷል። ፐርሺያን አሸንፏል፣ በዘመኑ ነበር። እሺ ግሪክንስ አሸንፏል፣ በዘመኑ ነበር ከሮም ውጭ። ግን ድንጋዩ ሁሉንም የሚያፈረሳቸው ድንጋዩ እንደሆነ ይነግረናል። እነዚህ ግን እንዴት ነው የሆኑ ሲባል እግዚአብሔር ራሱ አሶርን እንዳጠፋ ባቢሎንን ደግሞ እቀጣለሁ አለ። ስለዚህ ባቢሎንን ደግሞ መልሶ በማን እቀጣለሁ አለ? በፐርሺያን እቀጣለሁ እንዳለ ይናገራል። ፍላጻቸውን ሳሉ ጋሻዎች አዘጋጁ፣ በእግዚአብሔር ያጠፉት ዘንድ እግዚአብሔር ያጠፋት ዘንድ አሳቡ በባቢሎን ላይና በሜዶን ነገስታት መንፈስ አስነስቷል። የእግዚአብሔር በቀል የመቅደሱ በቀል ነውና። ስለዚህ ምን ማለት ነው? ባቢሎንን ለማጥፋት ማንን አምጥቷል ማለት ነው? የሜዶንን ነገስታት መንፈስ አነሳስቶ አጥፍቷል። ስለዚህ ምን ማለት ነው? አንድ ንጉስ በአንዱ ንጉስ እየተጠቀመ እያጠፋ የሮምን ንጉስ በእስልምና ንጉስ አጠፋ እንበል። ግን የማንን መንግስት ነው የሚመሰርተው? የራሱን መንግስት ነው እግዚአብሔር እንጂ የሙስሊምን መንግስት አይደለም። ለምሳሌ በኤዶማያንን ባቢሎንን አጥፍቷል። ስለዚህ የሜዶንን ነገስታት የእግዚአብሔር መንግስት ናቸው አይደሉም። እግዚአብሔር ግን ይጠቀምባቸዋል። ባቢሎን አሶርን ለማጥፋት ባቢሎን ተጠቅሟል። ባቢሎን ተጠቀመ ማለት የባቢሎን የእግዚአብሔር መንግስት ነው ወይ? አይደለም፣ መልሶ ቀጥቷቸዋል። ስለዚህ ወንድማችን ያለው የተሳሳተ ነው። እሺ ተከተል። ሶሪ እሺ ትንቢተ ዕንባቆም ላይ ያለውን ሀሳብ ከማውራቴ በፊት ዲትሮኖሚ ወይም ደግሞ ዘዳግም እንዲህም አለ፣ እግዚአብሔር ከሲና መጣ። በዘወይ ይመጣል አይደለም፣ መጣ ነው። አንድ ትርጉም ማምጣት ከቻለ ማለት ነው።
ፓስቴንስ ነው ብሎ ቤሴርም ተገለጠ። ኦልሬዲ ተገልጧል። ከፋራን ተራራማ በራላቸው፣ ከአላፋት ቅዱሳን መጣ፣ በስተቀኙም የእሳት ህግ ነበረባቸው ይላል። ባይዘው የእሳት ህግ የሚባለው ፍሌሚንግ ፋየር ነው። ወንድማችን ቁርአን ብሎ የተረጎመው ማለት ነው። አግጥም አንጥቶ ማለት ነው። ማን እንዳለው ማለት ማን እንደተረጎመለትም። እሺ ፈራን ሄደው ማን ነው? ለምሳሌ በፈራን ምድረ በዳ ተቀመጠ፣ እናቱም ከምድረ በዳ ግብፅ ሚስት ወሰደችለት ይላል። ይኸው ከግብፅ እንደተወሰደችለት ቅድም እንደተናገርኩት ማለት ነው። ኦኬ እንዲህ ይላል። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴም በቤቱ ተቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ ይላል። ስለዚህ ፋራን ምድረ በዳ የወረደ ሁሉ ትንቢት ከሆነ ዳዊትስ ቢሆን ሙሐመድ ነው ማን ያለው? ሁለተኛ አንድ ሐዲስ ጠቅሷል። የሐዲሱ ምን ይላል? ከመዲና ወደ መካ 10,000 ሰራዊቶችን ይዟል። በነገራችን ላይ አላስተዋልከውም እንጂ ከፋራን ተራራ እንጂ የሚለው ከመዲና አይደለም። ባይዘወይ መዲና ውስጥ ብትኖር እንኳ ከተራራውና ከምድረ በዳው ሁለቱ ይለያያል። እሱን እንዲታቀው ነው። ክፍሉ ግን ምንድን ነው የሚለው? ከፋራን ተራራ በራላቸው። አያችሁ፣ ከተራራው ጋይስ። ስለዚህ ወንድማችን ደግሞ ከመዲና የሄደበትን ማለት ነው የሚያወራል። ስለዚህ ፋራንና መዲናን መለየት የለብንም ወይ? ሳታኒክ ሬቨሌሽን አንስቷል። ደህና ነጥብ አላነሳም ባይዜ ማለት ነው። አንድ ደህና ነጥብ ባይዜ ያ ዲቤት አድርጌ የነበረ ከዚህ በፊት። ከዛ አንድ ነገር አልጨመርኩም፣ ፓራክሊቶስን የጨመርኩበት እሱን አልመለስክም። አክቹሊ እንዴት አንድ ነገር አትመልስም? ዲቤቱን እንኳን አይተህ አትዘጋጁም? ይሄም ጋይዝ ተገንዘቡ፣ መልስ እንደሌላቸው ነው የምትገነዘቡት ማለት ነው። ኦኬ ያነሳቸውን ሀዲሶችን መልስ ማለት ነው። የመጀመሪያው ሳታኒክ ሬቨሌሽን ነው። ሳታኒክ ሬቨሌሽን ላይ አልሐዲሱ አልመርዊየቱ ፊ ኑዙሊ ሀዚሂል አያ ወለይሰ ሚንሁ ሸይኡን የሲዕ አለ ጃሚ አልአሕካሚል ቁርአን ላይ ኢማም አልቁርጡቢ ምን በማለት ይናገራል? ይሄ ስለ ሳታኒክ ሬቨሌሽን የሚያወራው ሁሉም ዘገቦች ደኢፍ ነው። ስለዚህ የጀመረው ወገናችን ከምንድን ነው? ከደኢፍ ዘገባ ነው ማለት ነው። ሶ ደኢፍ ዘገባ አትጥቀስልኝ እባክህ። ደኢፍ ዘገቦችን ይዛ አትምጣ ማለት ነው። እኔ ጋራ እንደለመዳችሁት ማለት ነው። እኔ ጋራ ግን እንደዚህ አይሰራም። ሁለተኛው ደግሞ ጋብርኤል እንደተገለጠላቸው አያውቁም ነበረ የሚል ሀሳብ አንስቷል። ጅብሪል እንደተገለጠላቸው የተገለጠላቸውን አካል አያውቁም ነበረ የሚል ሀሳብ አንስቷል። ታሪክ ጠበሪ ላይ ኢማም ጠበሪ ኮት ያደርጓል ማለት ነው። ሀታ ኢዛ ካነት ፊ ወሰጥ ሚን ጀበል ሰሚቱ ሰውተ ሚነ ሰማይ የቁሉ ያ ሙሐመድ አንተ ረሱለላህ ወአና ጅብሪል አለ። ጅብሪል ራሱ አንተ የአላህ መልእክተኛ ነህ፣ እኔ ደግሞ ጅብሪል ነኝ ሲል ትመለከታለህ ማለት ነው። ስለዚህ አሁንም በድጋሚ ዋሽተሃል ማለት ነው። ሌላኛው ደግሞ ራሳቸውን ለማጥፋት ሞክረዋል አለ። ሙርሰል ዘገባ ነው። ሙርሰል ዘገባ ደግሞ እኔ ጋራ ይዘህ እንዳትመጣ ማለት ነው። ሙርሰል ዘገባ በእስልምና እንደ ማስረጃ አይቀርብም። ይታያል። አስተምሬ ልካለሁ። ዩ ሹድ ቢ ማይ ፋዘር አባቴ ትሆናለህ፣ ግን እኔ አስተምሬ ነው የምልክህ ዛሬ ማለት ነው። አስተምሬ መጽሐፍን አስተምሬ ልካለሁ ማለት ነው። ሌላኛው ደግሞ ያነሳው ነጥብ ምንድነው? እንትን ብሎ አንስቷል። ሸይጣን ነበረባቸው መልእክተኛው ሰለላሁ ዐለይሂ ወሰለም ሸይጣን ነበረባቸው ብሎ አንስቷል ማለት ነው። ስለ ያልተረዳው ነገር ግን ምንድነው ከተባለ ስለ ቀሪን አልተረዳም ማለት ማሚንኩም አለ ሚን አሐድን ኢላ ወቀድ ወኪለ ቢሂ ቀሪኑሁ ሚን መላኢከቲ ወቀሪኑሁ ሚነል ጂን። ሰው ሁሉም ሰው አለ መልእክተኛው ሰለላሁ ዐለይሂ ወሰለም ሲናገሩ ከመላኢካም እንዲሁም ደግሞ ከጂን የሆነ ቀሪን ይኖረዋል። ቃለ ወኢያከ ያ ረሱላህ አንተ ሲባሉ ወኢያየ ኢላ አነላህ አዕናኒ ዐለይሂ ፈአስለም ነገር ግን ሰልሟል እኔ ጋር። ስለዚህ ወደ መልካም ነገር እንጂ አያዛቸውም ነበረ። ልክ ግን አንተን አምላክ ነው ሴጣን ተራራ ለተራራ ጠልፎ ሲያንከራትተው የነበረው ማለት ነው። ጠልፎ ተራራ በተራራ ሲያንከራትተው ነበረ። ማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ከዲያብሎስ ይፈተን ዘንድ ጠልፎት ማለት ነው። ተራራ ለተራራ ሲያንቀሳቅሰው የነበረው ያንተን አምላክ ነው ወገናችን ማለት ነው። እንዲሁም ደግሞ ያንቀሳቅሰው ነበረ እግዚአብሔርን ያዟል። ምን ላይ ኢዮብ ምዕራፍ 2 ቁጥር 3 ላይ ብትመለከቱት እግዚአብሔር ሴጣን አለ ምንም ብታንቀሳቀሰኝም ይታያል ያንተን አምላክ ነው የሚያዘው ማለት ነው። አንተ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ናቸው ስትል እኔ ወስጄ አምላክ ላይ ነው አፕላይ ማድረግልህ ማለት ነው። ተረጋጋ አይ ኖ ጣልቃ መግባት ጀመረ። ታይሜን አቁሜዋለሁ። ጣልቃ መግባት ጀመረ። አስለቅሳለሁ ሚውት አድርግ በተራታ እኔ ጋር የመጣኸው አነስጋን የመጣኸው በደንብ ቀጥቅጬ ነው። አይ ኖ ዩ አር ፓኒክ። ህፃን ልጅ ጋር ማውራት እኮ ድሮ ለዛ እንዴት ሰው ህፃን ልጅ ጋር ይወራል? ዝም ብዬ ኢየሱስ ያንተን ምናምን ተናዷል እኮ ደግሞ ቢረጋጋው እኮ ነው ይሰማዋል። የተሳደበ ምናምን ነው
ያንተ ምናምን እያለ ድጋሚ ከመሀል እንደገና ገባው ማለት እኔ ማነው አባትህ ልትሆን ትችላለህ። ሁ ኬርስ አያቱ ለምን አትሆንም? አሁን ይሄ ባይዞ ይሄ በራሱ ፋላሲ ነው። አንተን እድሜ ትልቅ ነው። አንተ ሁ ኬርስ ስለ እድሜህ ማውራት፣ ስለ ትዳር ህይወትህ ማውራት፣ ይሄ እኮ ከርዕሱ ጋር ቢገናኝ አይደለም፣ መሀይምነት ነው ማለት በጣም አድሆምንም ፋላሲ ነው። ይሄ በቃ ዝም ብሎ ፐርሰናል ኢሹ አውጥቶ አንተ እንዲሆነው ርዕሱ ላይ አውራ ብራዘር። በዚህ ልክ በጣም መሀይም ሰው መሆኑ በጣም ይደብረኛል በእውነት። እኔ ዛሬ እንኳን ከብዙ ጊዜ በኋላ ጥሩ ዲቤት የኮስት ዲቤት እናያለን ብዬ ጠብቄ ነበር። እኔ አሁን ከዚህ ጋር አሁን ሳስበው በቃ እየተበሳጨ ነው ገብቷል። ስለዚህ እሱ ጋር አሁን እንትን ነው ይሄ ትኩስ ድንች ውርወራ ማለት ነው። እኔ ምን ልጅ ጋር እንደዚህ ያ ሲጀምር እኮ እንትን ነው ሲመጡ የሚመጡት አሁን ከመጀመሪያ ሲጀምር እንግዲህ አንድ ሰው ከጅማሩ አይደለም የምታየው። ሲጀምር ልጁ ዲቤት ለማድረግ አይደለም የመጣው። በቃ ይሄ አንድ የማይለወጥ ሁልጊዜ ቢማሩ ቢሰሙ መረጃ ቢቀርብላቸው ምናምን የማይቀበሏቸው እነዛ ጥቅሶች እውነታው ተገልጦ ማለት ነው። እነዛን ጥቅሶች ይሄ በራሳቸው ቋንቋ ሰውን በሚያናድድ በሚመስልና አንተ እሱ ላይ ጊዜ እንድታጠፋ ማለት ነው። ስለዚህ እሱን ጊዜውን ማጥፋት ትተህ አንተ የተዘጋጀህበትን በፍጹም ሙሐመድ መጽሐፍ ቅዱስ ላይ የተጠቀሱ እነሱም የጠቅሷቸው አካል እንዳልሆነ ሙሐመድ ከዚህ አይነት ጋር ምንም እንደማይገናኝ ለማሳየት ብቻ እዛ ጋር መቆምቅ ይሄ ልጅ አናዶታል። ገብቷል። እሱ የሚፈልገው ምንድነው? አይ ዘዳግም እኮ እንደዚህ አይደለም፣ ፋራን ተራራ እኮ እንደዚህ አይደለም ምናምን ብለህ ጊዜውን እሱ ያወራው ላይ ጊዜ እንድታጠፋ ነው የሱ ፍላጎት። ለዛ ነው ዝም ብለው የሚያወሩት። እስቲ አንድ ሰው ያቀረበውን መረጃ የሰማና ያየ ሰው መረጃውን እንኳን ማየት አንችልም እኮ ያመጣውን መረጃ እንኳን በሰዓቱ ያሳየን ከማውራት ውጪ ማለት ነው። ስለዚህ ዲቤት ለማድረግ ሳይሆን እሱ ያወራው ነገር ላይ ጊዜ እንድትፈጅ ነው የሱ ፍላጎት። ያንን ያለማድረግ በፍጹም አናዶታል። ሁለተኛ ነገር ደግሞ ሙሐመድ ላይ ትኩረት አድርገህ ሙሐመድ ባህሪውን ህይወቱን ምኑን አውርተህ በፍጹም መጽሐፍ ቅዱስ ላይ ሊቀርብ የማይችል ሰው መሆኑን ልታሳይ እንደሆነ ስለገባው ብስጭታል። ያን ይሄ እኮ ሙስሊሞች አይምሮ ካላችሁ በዚህ ውይይት የጌታ የኢየሱስ ክርስቶስ ስም በምንድን ነው የሚነሳው? አይነሳም እንኳ በቃ የለም እኮ እዚህ ጋር አይሆንም በፍጹም። ግን ገብቶታል እሱ በቃ ይሄን እንደማይሳካለት ስለፈለገ ስድብ ጀመረ። ስለዚህ ይሄ ልጅ ቀጥሎ ለውይይት ብቁ የሆነ አካል ስላልሆነ ለውይይት ነው ያልነው እኛ። ለመሳደብ፣ ለማንጓጠጥ፣ ለማበሳጨት ምናምን የሚሞክር ሰው ሊሆን ይችላል። ለውይይት ግን ብቁ ያልሆነ ሰው ስላልሆነ መረጋጋት የሚችል ሰው ስላልሆነ ማስወጣት ነው። ይሄ ምንም ጥያቄ የለበትም። በነገራችን ላይ ስለወጣ በጣም ነው ደስ ያለኝ። ለምን ካልክ ምን ቁም ነገር ይይዛለሁ ከዚህ ልጅ ጋር ከዚህ በኋላ በቃ ቅድም እንዳልከው ድንቹ በቃ እሱም ሲተኩስ አንተም ስትተኩስ ጊዜ ፈጅተን መውጣት ነው አለቀ። ይሄ ግን እኛ አንፈልግም። በቃ ቢያንስ በስርዓቱ መወያየት የሚችሉ ከርዕስ መውጣት የማይችሉ ንግግሮቻቸውን ከመጽሐፍ የማይወጡ መሆን አለበት እንጂ ይሄ ምንም ጥቅም የሌለው የለም። እኔ በጣም ደስ ብሎኛል ስላስወጣው ጌታ። ጩኸት ምን ያደርግልናል? እኔ እኮ አንዳንዶቹን እኮ ዘለልኳቸው። ለምን መሰለህ? የእሱን አእምሮ ለመጠበቅ ስል አይታችኋል አይደል? ስዘላቸው እነዚህን ዘላቸዋለሁ ብዬ ዘለልኳቸው። ለዛ ባወጣበት እኮ እነሱን ነገር አሁን ባወራ ይከብዳል። ለምሳሌ ሙሐመድና ሙሴ አንድ አይነት ነብይ መሆናቸውን ማሳየት አይደለም። ታዲያ እኔ ምን አጠፋው? ከዛ ይሄኛው እንደዚህ ያርጓል፣ ይሄኛው እንደዚህ ያርጓል፣ ይሄኛው እንደዚህ ያርጓል። ንጽጽር ነው። ትክክል ነኝ። እኔ ምንም አላጠፋው። ከዛ እሱ ወደ ስድቡ መጣ። ዘራፍ ምናምን አለ። እንቧከረዩ አንተ አስተምርሃለሁ ቁጭ አድርጌ ትልቅብት አፍተሩንም ይሄ ሁሉ እኮ አይመጣም። በቃ ቀጥታ ቅድም እኮ ጀምሯል። ጀመርኩ በቃ አለቀ። ይሄን ነበር ማድረግ የነበረበት። ስድብ ይሄን እኮ በጣም ያ ደግሞ እኮ ቢያወራ እኔ በነገራችን ላይ ስለ ኢየሱስ እንዲያወራ ፈልጌ ነበር። ዝም ልለው ነበር፣ ግን እየተቆጣ ነው የሚያወራው፣ እየተሳደበ ነው የሚያወራው። እኔ አፍተር ወላ እንግባባም ማለት ነው። እኔ ቢያወራ እኮ ምንም ችግር የለው። ሌሎቻችሁ የምትሉት ነገር ካላችሁ ባይ ዘ ወይ ካጠፉ እሺ፣ ብሩክ ይቀጥል። እሺ፣ ይቅርታ ሰላም ብያለሁ ሁላችሁንም። ማሜ ጌታ ይባርክ። መጀመሪያ ገና ሲጀምር የዋሸውን ውሸት ነው እኔ ጆሮዬ ነው ወይስ ምንድን ነው ብዬ ነበርና በመጀመሪያ ልክ ሴታኒክ ቨርስ ተነሳ ማለት እስልምና መጨረሻው ነው፣ አለቀለት ማለት ነው። ምክንያቱም ማስተባበል ስለማይችሉ
መጀመሪያ የጠቀሰው ማንን ነው? ኢማም አልቆርጦቤን ነው። ኢማም አልቆርጦቤ ሱራ 22:52ን ሲፈስረው ሐዲሱ እውነት እንኳን ቢሆን እንክደዋለን ያለው እንጂ ሐዲሱ ውሸት ነው አላለም። ምክንያቱም ከመሐመድ ጋር ስለሚጋጭ እነሱ ከሚያምኑት እምነት ጋር ስለሚጋጭ አንዴ ከፍቼ ላሳያችሁ፣ ከዛ በኋላ አሳያችኋለሁ እንደሚል ተመልከቱት። ውሸቱን እዚሁ ላጋልጠው ብዬ ነው። አንዴ ብሩክ የተሳሳተ ሰው ትልቁ ላይ አድርጋቸዋል። ማን ያደርገው? ብሩኬን ነው። ኖ የኔ ስቲል አላደገም፣ ትንሽ ላይ ነው ያለው። ዳኒ ነው ትልቁ ላይ የሆነው እኮ በስተት ነው። እኔ የሚታየኝ የብሩክ ነው። እናንተ ላይ ነው የብሩክ ነው የሚታየኝ። በስተት ዳኒ ነው የሚታየኝ። እኔ ብሩክ ነው የሚያረኩት። እኔ ማሜ ራሱ ነው የሚታየኝ። ኧረ ተው ተው። እኔ ብሩክ ነው የሚታየኝ። ሶስት ራሱ ይታየኝ። እሺ አሁንስ ማን ነው የሚታያቸው? እኔና ብሩክ እኮ አሁን ዳኒና ማህናይ ናቸው። ራሴን አላየሁትም። ለማንኛውም ከታያችሁ እሺ ላንበበው። በቃ ይታያችኋል ጋይስ። እኔ ሁሌ ትልቅ ሆኜ ነው የምታየው። ለዚህ ልጅ አሻቅቦ ነው የሚያየኝ። ጣዖታት ታሪክ ጠቅሰነው ነበረ። ነገር ግን አገባቡን በማይረዱት ሰዎች ምን ይላል? እንዳይሰሙት አያችሁት? እንዳይሰሙት ሙሉ በሙሉ ከመጥቀስ መቆጠብን ወደድን ይላል። ይሄ ነው እስልምና ማለት። ሊቃውንቶቹ ውሸታሞች፣ ሙፈሲሮቹ ውሸታሞች። ነገር ግን አለ የታሪኩ መነሻ ምንድን ነው? ሰሂህ ነው፣ ሰሂህ ውስጥ ነው ይላል። ይሄን እያለ ያለው ሼህ አልአልባኒ ነው። እንግዲህ አልባኒን የማይቀበሉት ከሆነ ማለት ነው ኢቭን ኢብን ሐጀር አልአስቀላኒ ሰሂህ አልቡኻሪ ሸርሁ ላይ ቮሊዩም 8 ፔጅ 439 ላይ ይሄ ሐዲስ ሰዎቹ ዳኢፍ ያደረጉት አለ ብዙዎች አፖስቴት እየሆኑ ስለተቸገሩ ነው አለ፣ ከእስልምና እየወጡ። ምክንያቱም ሙሐመድ የአላህ መልእክተኛ ተብሎ እንዴት ከሰይጣን መልእክት ይቀበላል? ስለዚህ ሐዲሱን ውድቅ ያደረጉትን ሰዎች ኢብን ሐጀር ራሱ ይወቅሳቸዋል። ትንሹ ላይ ሆኜ ስለሚታየኝ ነው። ውሸት ነው ዋሽቶ የወጣው። እኔ ጆሮዬ ነው ወይስ ምንድነው ብዬ አስቤ ነበረ። ያው እስልምና ያለ ውሸት ስለማይቆም እንሰማለን አንፈርድም ነው። ተዘጋጅቼለት ነበረ። ለዛ እኮ ነው እኔ አሁን ነገሮችን ተወጥተውት ያደረኩት። ተዘጋጅቼለት ነበረ። የዋሻቸውን ከላይ ነካ የሚያደርጋቸውን ሁሉ አይቻቸዋለሁ። በዛኛውም ስላየሁት ማለት ነው። ልጁ አሁን እኔ ያሳለፍኳቸው ነገሮች አሉ። አሁን ለምሳሌ አለፍ አረኳቸውም በኋላ ላይ ለምንድን ነው ያላነሳዋቸው? በቃ በደንብ እንዲረጋጋና እንዲያወራ ነው። ግን ልጁ ስሜቱ በቃ እንትናል። መጽሐፍ ቅዱስ ላይ ሙሐመድን አገኛለሁ ብሎ ኢየሱስ ክርስቶስን ሰይጣን በተራራ ምናምን አፍተሩን እኔ ምንም አይመስለኝም። በተራንከራተተው ይበል ተንከራተተ ይበል ምናምን አሁን ምንም አይመለከተኝም እኔ፣ ምክንያቱም ውይይቱ እሱ ስላልሆነ ማለት ነው። ግን ልጁ ስሜታዊ ሆነ። እሱንም ሲያደርግ በስሜት ነው የሚያደርገው። እንዲ አሁን ለምሳሌ ዶይፍ ሐዲስ ነው ሲላይ ሳቄ መጥቶ ነበር። እኔ የጠቀስኩት ባይዘጎይ ዶይፍ አይደለም የጠቀስኩት ቁርአንን ነው። ማብራሪያውን እንኳን አልነካሁም። ባይዘጎይ የጠቀስኩት ሱራ 22 ቁጥር 52 ብዬ ነው የጠቀስኩት። እሱ ላይ ነው ማጥመሚያ ቃልን የሚልክበት ቢሆን የሚለውን ሐሳብ ነው። ቁርአኑን ብቻ ነው የጠቀስኩት። ዘሎ የሆነ ሐሳብ ውስጥ ገባ። እሱን ማብራሪያው ምናምን እናየው ነበረ፣ በኋላ ይገኝ ነበር። ግን ችግሩ እሱ አልተረጋጋም። ልክ እኮ ሲጀምር አስተምርሃለሁ ምናምን ብሎ ነው የጀመረው። አሁን ኖርማሊ የውይይት ሂደት ውስጥ እንደዚህ ያሉ ነገሮች አይደለም። ሳየው መድከም ነው። ስለዚህ መውጣት ነው የሚሻለው ብዬ ከሚናደድ እሱም ከሚጨስ እኔ አበዛው እችላለሁ፣ ሌሎች ነገሮችን ልናገር እችላለሁ። ስለዚህ ትርጉም የለውም። እስልምና ሲጀምር ኮንሲስተንት ሆኖ መቀጠል አይችልም። እንዳያችሁት ነው። በቃ ከርዕስ ዲፍሌክት ማድረግና ሌላ ያልተባለ ነገር መሳብ። ምክንያቱም ለሁሉም የመጽሐፍ ቅዱስ ክፍል መልስ እንዳለው ያውቃሉ። ስለዚህ ትልቁ የሚያደርጉት ነገር ምንድን ነው?
ነፍ ጥቅስ አምጥቶ ዳምፕ በማድረግ ሁሉም ከቨር እንዳይደረግ በላይ አይታችሁታል። የተከፈተ ካሴት ነው የሚመስለው እኮ ለመወያየት አይደለም እኮ እንዲመለስለት ፈልጎ እንዳልሆነ የምታውቁት እዚህ ላይ ብሎ በስነ ስርዓት አንድ ቋሚ የሆነ ነገር አይናገርም። አንዴ በተራራ ይወስደናል፣ አንዴ ከጥቅስ ውጭ ይወስደናል፣ አንዴ ኢየሱስ ጋር ይወስደናል። ከርዕስ ውጭ የማይጠቅሳቸው ነገሮች የሉም። ይሄ ሁሉ ምንድነው ሲባል መሐመድ ስለሌለ ነው። መሐመድን ፍለጋ እንዴ ምን ያልወረድነው ሸለቆ የለም፣ ያልወጣነው ተራራ የለም። እስካሁን ግን አላገኘነው። ዘዳግም 18 ላይ የተጠቀሰው ጥቅስ ይኸው ማሜ እንደውም ሄዶበታል። ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳለሁ የሚለውን ቀጥታ ለሂብሩ ለነሱ ሰዎች እንደሆኑ ሙሴ ባለበት በዛው ጊዜ ነው የተናገረው። ለነሱ ማለት ነው፣ በዙሪያው ላሉት ህዝብ ነው የተናገረው። ዳይሬክት የተናገረው ለነሱ ሰዎች ነው፣ አጠገቡ ላሉት ሰዎች ነው። እንዳንተ ያለ ነብይ ከወንድሞች መካከል አስነሳልሃለሁ ብሎ የተናገረው በዙሪያው ለነበሩ እስራኤላውያን ናቸው እንጂ ወደ ኋላ ሄዶ እስማኤል ጋር ሄደው ነፃ ለወጣው ህዝብ ነው የተናገረው። ከግብፅ ላወጣው ህዝብ ነው እግዚአብሔር የተናገረው። ተስፋ የሚሰጣቸው ወደፊት ማለት ነው። ሲጀመር በምን ተአምር ነው የእስማኤል ወገን ሊሆን እንደሚችል ማስረጃችሁ ምንድን? በምን ታመጡልናላችሁ? ምክንያቱም እስማኤል ያገባው ግብፃዊ ነው። ግብፃዊ ነው ያገባው። የአረብ ምድር ውስጥ መኖሩን በምንድን ነው የምታመጡልን? እንዴት ነው እንትን ብትሉት እርግጠኛ ልትሆኑ የምትችሉት? እንበልና እንደው ሆነ እንበልና እንደው ከእስማኤል የአረብ ሰው ሆነ እንበል። በምን ተአምር ነው እስራኤላዊ የሚሆነው? እስራኤላዊ አይደለም። ሲቀጥል መሐመድ ብቻ መሆኑን በምን አመጣችሁ? የፋራን ተራራ አለ። ከፋራን ተራራ መጣ የሚለው እግዚአብሔር ራሱ ነው። መሐመድን እግዚአብሔር እያረጋችሁት ነው። እንግዲህ ተገለጠ የሚለው እግዚአብሔር ስለሆነ ማለት ነው። በፋራን ተራራ ተገለጠ የሚለው እግዚአብሔር ነው። መሐመድ እግዚአብሔር ነው እያላችሁን ነው። አምላካችሁ ነው እያላችሁ ነው። አምላካችን ነው እያላችሁ ነው። የምታመጡት ጥቅስ ቀጥታ ለመሐመድ አፕላይ እንደሚደረግ የነገራችሁስ ማን ነው? ይሄኛው ጥቅስስ እርግጠኛ ናችሁ አልተበረዘም? እንዳልተበረዘ መሐመድ ነግሯችኋል። ዘዳግም 18 ለኔ ነው ብሏችኋል። እርግጠኛ ናችሁ? የቱ ጋር ነው እንደዛ ብሎ የነገራችሁ? የትኛው ሙፈስር ነው የነገራችሁ? መሐመድ ነግሯችኋል። ይሄ ጥቅስ ዘዳግም 18 ላይ ያለው ጥቅስ ለኔ ነው ብሎ ነግሯችኋል። አለመበረዙንስ ነግሯችኋል ይሄ ክፍል። ስለዚህ ዘዳግም መጽሐፍ በሙሉ አልተበረዘም ማለት ነው። ተቀበሉታል? ወይም ደግሞ ቶራን በሙሉ አልተበረዘም ትቀበሉታላችሁ? መሐመድ ነግሯችኋል እነዚህ ጥቅሶች ለሱ መሆኑን። የምታነሱት ጥቅስ መሐመድ አብራርቶላችኋል። ይሄኛው ጥቅስ ለኔ ነው ብሏችኋል። አታመጡትም። መሐመድን ፍለጋ ብትወጡ ብትገቡ የትም አታመጡትም። ስለዚህ ዲፍሌክት ማድረግ፣ ከርዕስ ውጭ መውጣት፣ በጣም ብዙ ሀሳቦችን በማምጣት በማንጋጋት አንዱን ስትመልሱ አንዱ እንዳልተመለሰው አድርገው ለመናገር ጥረት ያደርጋሉ እንጂ አንዱ መልስ የሌለው የለም። ያመጣው ሀሳብ በሙሉ መልስ አለው፣ ግን ረጅም ብዙ ጥያቄ በማቅረብ ያልተመለሰ ለማስመሰል እንጂ መሐመድ መጽሐፍ ቅዱስ ውስጥ እንደሌለ እናውቃለን። አታመጡትም። እኔ እኮ ያሳቀኝ ማናይ እስካሁን ካነበብኩት አልመለሰልኝም ይለኛል። አንደኛ እኔ ጥያቄ እየመለስኩ ነው። የመጀመሪያ 15 ደቂቃ እኮ ፕሬዘንቴሽን ነው። ይህን እንኳን ልጁ ያው ለሞገድ ነው የመጣው፣ ሞገደኝነት ምናምን ነገር አለቀ። ይሄ ነገር ከዚህ የተለየ ነገር የለው። እንደሚከብደው ገብቶታል። ባይዘወይ ቢቀጥል እንደሚከብደው ገብቶታል። ምክንያቱም ሙሴንና መሐመድን ካወዳደርኩ ከዛ ኢሳያስ ላይ ይገባለሁ። አሁን ለምሳሌ ኢሳያስን አላነሳው፣ ኢሳያስ ላይ ይገባለሁ። ከዛ መሐመድ እንግዲህ ኢሳያስ ላይ ያለው ሰውዬ መሐመድ ከሆነ እሱ ነው ራሱ የሚያፍረው ባይዘወይ። ስለዚህ እነሱን አመጣለሁ አሉ ሀዲሶች አመጣለሁ። ገብቶታል መሐመድ እንደሚሰጣ አየር ላይ ማለት። ስለዚህ ውይይቱን ለማቋረጥ ስለፈለገ ማቋረጡን የፈለገ ሰው ደግሞ ማቋረጥ መብቱ ስለሆነ ስለዚህ ኢየሱስን ምናምን አለ። እኔ መሳደብ ጀመረ። አስተምርሃለሁ ምናምን ምን እዚህ ውስጥ በተግባር እኮ ማስተማር ነው። በቃ እየከፈቱ ማስረጃውን በትክክል እየከፈቱ መጽሐፉን እየከፈቱ ምክንያቱም እኔ ቀጣይ ያወጣቸውን ሁሉ መጽሐፉን እጠይቀዋለሁ።
ከዛች ለማምለጥ ነው ብቻ። ይሄ 30 ደቂቃ ራሱ መቆየት አይችልም። ልጅ ከባድ አይደለም። ግን እነ ዳኒም ሀሳብ እንዲሰጡበት መጀመሪያ ሲጀምር ሶሪ ካሌብ ትቀጥላለህ። መጀመሪያ ሲጀምር እንግዲህ ሙሐመድን በትንቢት ደረጃ መጽሐፍ ቅዱስ ለመፈለግ ክርስቲያኖች ትንቢትን እንዴት ነው የሚረዱት? እንዴት ነው ትንቢትን የሚፈልጉት? ትንቢት ነው የሚሉት ብሎ ሆሴ ምዕራፍ 11 ቁጥር 1 ላይ ያለውን ጠቅሷል። ክርስቲያኖች በዚህ ምክንያት ልጄን ከግብፅ ጠራሁት የሚለው እርሱ ኢየሱስ ነው ብለው ነው የሚተረጉሙት። ትንቢትን በእንደዚህ አይነት መንገድ ነው የሚተረጉሙት ብሎ ይሄን እንደ መስፈርት ክርስቲያኖች የሚጠቀሙት መስፈርት ነው ብሎ አቅርቦ ነው ቀጥሎ ሙሐመድን ወደ መፈለግ የሄደው። አሁን በዚህ ሆሴ ምዕራፍ 11 ቁጥር 1ን ለኢየሱስ ክርስቶስ ትንቢት እንደሆነ የኢየሱስ ክርስቶስ ትንቢት እንደሆነ በማቴዎስ ላይ በተጠቀሰው አይነት መስፈርት ነው ወይ ሙሐመድን ሊፈልግ እየጣረ የነበረው? ይሄ ልጅ አይደለም። በምንም ራሱ የሚገናኝ ነገር አይደለም። በምንም ማለት ነው። መጽሐፍ ቅዱሱ ሆሴ ምዕራፍ 11 ቁጥር 1ን ለኢየሱስ ክርስቶስ እንደ ትንቢት ሲናገርና አሁን ሙሐመድን አናስ መጽሐፍ ቅዱስ ውስጥ ሊፈልገው እየጣረ ያለበት መንገድ በምንም አይገናኝም። እንደ መስፈርት ራሱ ክርስቲያኖች እንደዚህ ስለሆነ መጽሐፍ ቅዱስ ላይ ትንቢት በዚህ መንገድ ስለሆነ የሚረዱት ብሎ ነው እንደ መስፈርት አቀርቦ ከዛ ወደ ራሱ ጉዳይ ሄደው። ግን ይሄ ልጅ የመጀመሪያ ደረጃ ለመሞገት አይደለም የመጣው። ለመሞገት የመጣ ሰው እኮ ይሄን አይደለም ያወራው። በቃ ከመጀመሪያ ገብቶኛል። በቃ 20 ጥቅስ ሲጠቅስ የሚፈልገው ይመልስልን እንደው ሲል ሊሞገት ሳይሆን የሱን የሚያወራውን ነገር ስታትት ጥያቄውን ስትመልስለት የሱን ነገር ስትደግም አይደለም እንደዛ አይደለም ምናምን ስትል ጊዜ እንድፈጅ ነው የመጣው። ለሙግት እስከመጣ ድረስ አንድ ቦታ ቆሞ ይሄ ማለት ይሄ ነው አይደለም ወይ ብሎ አንተም እንድትመልስ አንተንም ቻሌንጅ ማድረግ ነበር የሱ ስራ መሆን ያለበት። አንድ ሐሳብ ላይ ቆሞ እዛ ነገር ላይ አንተን ቻሌንጅ ማድረግ ነው እንጂ ይሄ እኔ እስቲ አንድ ሰው ሐሳብ ማለት መረጃ እስቲ አንድ ሰው መረጃ የጠቀሰውን መረጃ የያዘ ሰው ምናልባት አስቀድማችሁ ስለምታውቁ ይሄንን ለመጥቀስ ነው ብላችሁ ልትይዙ ትችላላችሁ። ግን ካወራቸው ሐሳቦች መረጃ የሌላችሁ ሰዎች እኔ ሐሳቡን ይሄ ነገር እንደ መረጃ ይዣለሁ ዛሬ እሱ ሲጠቅስ ብላችሁ የምትጠቅሱልኝ የለም። ጥቅሶቹንም ሲጠቅስ እኛ አስቀድመን ስለምናውቅ ነው ይሄን ጥቅስ እንደሚጠቅስ የምናውቀው እንጂ አልሰማነውም። ጌታን አልሰማነውም። ሊሞግት ነው የመጣው ወይስ አሁን ከዚህ ልጅ ጋር ቀጥሎ ምን ልናደርግ፣ ቀጥሎ ምን አይነት ሙግት ሊካሄድ ነው? እኔ ይሄን ያልገባኝና ምንም ጥያቄ የሚፈጠር ነገር አይደለም ስለመውጣቱ ትክክል